እሺ እኔ ፖለቲካ እንደዚህ በግለሰብ ደረጃ ሮስት ስትደራርጉ በጣም ደስ ይለኝ። ንግግሮች ህዝብ ላይ ሲወርዱ ነው የሚያመኝ ፎቢያ የሚነሳው እንጂ በግለሰብ ደረጃማ እንደዚህ መወቃቀጥ ነው። እሺ ስዩም ወደ አንተ ልምጣ። አንተ ተራ ነው መሰለኝ። ኦኬ ታፕ ታፕ ያደረጋችሁ ክብራትና ክብራን፣ ስዩሜ አንተ ነው ወይስ ሰላም ዲላ ናት? እኔ ነኝ። አመሰግናለሽ። አመሰግናለሁ። ምንም እንኳን በጦርነት መካከል ውስጥ ብንሆንም እንኳን ዊዝደም ሊኖረን ይገባል። ስፔሻሊ ከፖለቲካ ውስጥ የሌሉ ሰዎችን ከፖለቲካው ማራቅ ያለብን ይመስለኛል። ወንድሜ አንተነህ ቅድም የእናንተ አካባቢ ሰው ሴት ስትገደል ተገፍትራ ነው ገፈተራት እንጂ አልገደላትም ምናምን ያልከው ነገር አለ። አይ አንደርስታንድ። እነዛ ሞራል አጥተው እንደዛ የሚሉ አካላቶች ካሉ አይ ቲንክ ወደ ፖለቲካውን አንተ ባታመጣው። አትሊስት እነዛ ሰዎች ከተሳሳቱ እኛ መሻል አለብን። ቤተሰብ አላት፣ ወንድም እህት፣ እናት አላት። ከሞራል አንጻር ማለት ነው። ገና ትኩስ ነው። አባቷ ሲያዝን አይተናል። ሶ አይ ዶንት ቲንክ ኢትስ ኢምፖርታንት። አይጠቅመንም። እንደ ሀገርም እንደው ዝም ብለን እንጠፋፋለንና የሞራል ግራውንዳችንን ሴት አድርገን ብንሄድ አይኖ ብዙ ስሜታዊ የሚያደርግ ነገር አለ። ማአት ነገር የሚፈጠርበት አገር ስለሆነ ማለት ነውና ባላንሱን ባንለቅ ጥሩ ነው ብዬ አምናለሁ። ቅድም አዲስ ያነሳ እኔ አማራ ክልል ያለው ጦርነት አቁመው ወደ ድርድር መሄድ አለባቸው። አብይ አህመድ የሰላም ሰባኪና ለድርድር ዝግጁ የሆነ አድርጌ እንዳቀረብኩት ያቀረበው ስህተት ነው። የመጀመሪያው ጦርነት ውስጥ የተገባው ለምንድን ነው የሚለው ዘረዘርኩና ከዛ ደግሞ ለምንድን ነው በጦርነት ውስጥ የሚገፉት? የሚሊታሪ የበላይነት ኔጎሽዬሽን ይችላል። በኔጎሽዬሽን መፍታት ከተቻለ በኔጎሽዬሽን ይፈታል። ካልተቻለ ደግሞ ፈርዘር ጦርነቱ ይቀጥላል። አሸንፎ የመግባት ነው። የአማራጭ ጉዳይ አይደለም። እንግዲህ ይቀጥላል ማለት ነው። ከዛ በኋላ ደግሞ ጦርነቱ ሳቆመ ነው በስምምነት ምን አይነት ስቴፖች መከተል አለብን የሚል ነገር ነው። በነገራችን ላይ ጦርነት አሁን አማራ ክልልና በፌደራል ገቨርንመንት ወር ትግራይ ክልል ውስጥ ሲደረግ በሚሊታሪ ገቨርንመንት ደረጃ ላይ ያሉ ለምሳሌ በዚህ ጦርነት ውስጥ የሚያተርፉ አካላቶች አሉ። የጦርነት መሳሪያ የሚሸጡ አካላቶች፣ የሚሊታሪ ኮንትራክት በሴኩሪቲ ጉዳይ የሚወስዱ ሙሰኛ ፖለቲከኞችና ነጋዴዎች፣ ኢቭን የሚሊታሪ ጄኔራሎች በንግድ የተሰማሩ እዚህ ውስጥ ይኖራሉ። የውጭ ኃይሎች ኢንተርናሽናል ጂኦፖለቲክሱ ላይ ጣልቃ የሚገቡ አካላቶች አሉ። የተደራጁ ደግሞ ወንጀለኞች አሉ። አሁን አንዱን የሚከስበት አለ የታጠቁትና ወይ መንግስት ይወቅ፣ ግን ሌሎች ደግሞ አካላቶች አሉ እዛ ውስጥ ተሽሎክሉከው የራሳቸውን ስራ የሚሰሩት ማለት ነው። ሌላው የሰብአዊ መብት ድርጅቶችን ጭምር ኢንተርናሽናል ኦርጋናይዜሽንስ እነሱ ፈንድ የሚያገኙት በእንደዚህ አይነት ጦርነት ወቅትም በመሆኑ ጭምር ነው። ሶ አሁን ቅድም ዓለም አቀፍ ህግ ይነሳል። የሀገር ቤቱ ህግ የለም ፈርሷል። ዓለም አቀፍ ህግ ተግባራዊ የሚሆነው በሚፈልጉት መንገድ ነው። አት ዘ ኤንድ ኦፍ ዘ ዴይ ጥሩ መንግስት ስለሌለን፣ ዲሞክራሲ፣ እኩልነት፣ ፍትህ የሰፈነበት ሀገር ስለሌለን፣ የተበላሸም ታሪክ ስላለን ለውጭ ኃይሎች ክፍት አድርገነዋል ሀገራችን። እነሱ የራሳቸው ኢንተረስት ነው የሚያዩት። እኛ ደግሞ ውስጣችን እያዳከምን ነው የምንሄደው። ሆስፒታል ይመታል አይመታም፣ ትምህርት ቤት ይመታል አይመታም፣ መስጊድም ቤተክርስቲያንም ሆስፒታልም ትምህርት ቤትም በድሮን ጭምር ሲመታ ነበረ 4 ዓመት። ቅድም አያና ሃይደር ሆስፒታል ብሎታል። መቀሌ ያለው አይደር ሆስፒታል ነው የሚባለው። አይደር ሆስፒታል ተመቷል በትግራይ ጦርነት። ሌሎችም ቦታዎች ተመተዋል። እኔ አሁን ይመቱ እያልኩ ነው ወይ? ኖ፣ በተቻለ አቅም ያለንን ሀብትና ንብረት ሳናወድም አገራችን ወደ ሰላም እናሻግርበት ሁኔታ መፈጠር መቻል አለበት። ይህ በምልበት ጊዜ ፋኖ ጦርነቱን ያቁም ያኛው አቁም እኔ አቁምም አታቁምም ልለው አልችልም። ደጋግሜ እንደተናገርኩት ለምን በሰላማዊ መንገድ የሚጠይቁ ኃይሎችን እያሳደደ ያለ እየገደለ ያለ እያሰረ ያለ መንግስት ለሰላም እጁን እስካልዘረጋ ይሄ ለይስሙላ በፓርላማ ምናምን የሚባለው አይደለም፣ የምሩን ማለት ነው። እጁን እስካልዘረጋ ድረስ ጦርነቱ ይቀጥላል። አቁሙ ብትላቸውም የሚያቁም የለም። ምንሸዋወድበት ምንም ምክንያት የለም።
የእያንዳንዱ ህዝብ ጥያቄ ግሪቫንሱ መታወቅ አለበት። ታሪካዊ ዳራው መታወቅ አለበት። ሶሉሽን እንዴት ይመጣል የሚለው ኦል ኢንክሉሲቭ የሆነ ዳያሎግ ውይይት ያስፈልጋል። ከዛ ውጪ ግን አብይ ዝም ብሎ ጋብዞ 100 200 or 1000 ገቡ ይላል። በነገራችን ላይ ፋኖ 12000 ገባ ሲለን ደጋግሞ ነግሮናል። ቁጥራቸው ሲደምራቸው ማአት ሺህ ነው የሚሆነው። ነገር ግን ጨረስናቸው ይባላል። መልሶ 12000 ደግሞ ገቡ ይለዋል። ኦሮሚያም ላይ ኦላም እንደዚሁ ገባ ይለናል። ይሄ የውሸት ፕሮፓጋንዳ የትም አያደርሰንም። አገራችንን ማድቀቅ እናቁም። ህዝባችንን እናቁም። እናቆመው ዋናው ቁልፉ ያለው በጠቅላይ ሚኒስትሩ። ጠቅላይ ሚኒስትሩ ስልጣኑ ማስረከብ ካለበትም ለማስረከብ ዝግጁ ሆኖ ኦል ኢንክሉሲቭ የሆነ የውይይት መድረክ የሚፈጠርበት ሁኔታ ማመቻቸት መቻል አለበት የሚል ላይ ማስመር እፈልጋለሁ። አመሰግናለሁ። በነገር ላይ እችል በልና ለሞሼ ልስተው በነገር ላይ እኔ አሁን አንድ አረፍተ ነገር ተናግረ የትኛው የፋኖ አደረጃጀት ደጋፊ እንደሆን ካቃለሁ ኮሜንት ላይ ጽፈ ራሱ ማለት ነው። አዲስን ስላልክ ነው። እኔ አዲስ ታይምስ የትኛው የፋኖ አደረጃጀት ውስጥ እንዳለ አላውቅም። አግዙኝ። አፋድ ነው እንዳለው አፋድንም እቃወማለሁ ይለኛል። አዲስ ካለህ ማለት ነው ወይ ብቻ ለብቻ ስንገናኝ በደንብ ታስረዳናለን። ወይ ከዘመነ ነው እንዳለ ዘመነንም እቃወማለሁ ይላል። አሁን የዘመነ የጎንደር የጎጃም ፋኖ አደረጃጀት ላይ ብትገባ አቋም ነው፣ ግደላቸው እንጂ በቃ የትኛውም አደረጃጀት ፋውል እንኳን ቢሰራ አምንልህም። እና አዲስ ታይምስ እባክህ ካለ ወይ ብቻ ለብቻ በዚህ ጉዳይ ላይ እናወራለን። አንዳንድ ሰዎች ያሙታል፣ ወይ ይሄ ልጅ ወይ ከኦነግ አልሆነ ወይ ከፋኖ አልሆነ በ4 በ5 ጥይት የተመታ ነው ይላሉና አዲስ ታይምስ ካለ እንደው እስቲ ሁሉም ከወረዱ በኋላ ግልጽ የሆነውን የትኛውን አደረጃጀት እንደምትደግፍ ለዚህ ለተከበረው ምክር ቤት አስረዳለን ለማለት ያ ነው። እሺ ትንሽ እንሳቅ ብዬ ነው መሀል ላይ ማን ይወረደው ሞሼ 5 ደቂቃ አለ። እሺ ሰላም ሁላችሁም ጤና ይስጥልኝ። አርፍጄ ነው የመጣሁት። አክቹዋሊ ግን ከውጭ እየሰማሁ ነው ስራ ላይ ስለነበርኩኝ፣ ግን በደንብ በሀሳብም አንዳንድ ልዩነት ያሉኝ በአማራ ፖለቲካ ውስጥ ያሉ በደንብ አርቦ ዛሬ ዲፌንድ አድርገዋል። ጥሩ ነው። ስለዚህ ያን ነገር ብዙ አልንካውና ሰዓትም ስለማይኖር ጥያቄና አሁን በናያናም በኩል የወጣውም ልጅ በኩል የተነሱ አንዳንድ ነገሮች አሉ። እሱን አስመረይበት ለማለፍ ልሞክር። ግን ከዛ ላይ በነገር ላይ ይሄ አሁን እንደዚህ አይነት ወቀሳ ከወያኔ ጋር ነው የሚሰራው፣ ከኡጋንዳ ጋር ነው የሚሰራው፣ ከሞዛምቢክ ጋር ነው የሚባለው። ምት የበዛ ጊዜ ነው። ሁሌ ባለፈውም ነገር ነበረ። ከዚህ በፊት ተመሳሳይ እንደዚህ የህብረት ዘመቻ በሚካሄድ ጊዜ ከሻቢያ ጋር ነው የሚባለው ነጠላ ዜማ የተለቀቀበት ጊዜ ነበር። የመጀመሪያው ደግሞ የኤታማዦር ሹሙ ወጥተው ከግብጽ ጋር ነው የሚሰሩት ያሉበት ጊዜም እንደዚህ የህብረት ዘመቻ የነበረበት ጊዜ ነው። ስለዚህ የሚጠበቅ ነው። ምንም ሌላ ነገር አለም። ሰሞኑን በደንብ ኪሳራ አስተናግደዋል። 3 እና ከዛ በላይ የሆኑ ኮሎኔሎች እና ያናውን በስም ስንጠቅሳቸውም ፎቶቸውን ወይ ደግሞ አነጋግረው ማያወጡልን የተሸኙ ኮሎኔሎች ባሉበት ሁኔታ ፕራክቲካሊ ድል የተረጋገጠበት ሁኔታ ባለበት ነው። ስለዚህ ኤክስፔክት የሚደረግ ነው። አሁንም ደግሞ ደስ እያለኝ የመጣው ነገር ምንድነው? የትግራይ ኤሊቶች በዘመነ ኢህአዴግ የሚያደርጓትን እቺ ከነሙሉ ክብሯና ጥቅሟ ጠብቀው አሁንም ዘመን ካድሬዎች ተመሳሳይዋን ነው የሚያደርጓት። ጥቅም ለነሱ እስካለ ድረስ ሄጂሞኒው የነሱ እስከመሰላቸው ድረስ አት ኤኒ ኮስት ይከላከሉለታል። ያን ገቨርንመንት በተመሳሳይ የትግራይ ኤሊቶች የሚያደርጉት የነበረ ነው። ይበል የሚያሰኝ ነው። ቴዲ አያና እንግዲህ በተወሰነ ትረዳለህ ብዬ አስባለሁ። ምክንያቱም ጄኖሳይድ መጀመሪያ ባለቤቱ ጄኖሳይድን እውቅና ለራሱ ካልሰጠ ከሰማይ መልአክ መጥቶ አንተ ተጨፍጭፋል አይልም። የመጀመሪያው ሪዋርድ የሚሰጠው ተደረገብኝ የሚለው ኤሊት ወይ ደግሞ ተደረገብኝ የሚለው የታጠቀ ኃይል ነው። ህዝቤ ላይ እንዲህ አይነት ነገር ተከስቷል የሚል ለዚህ ደግሞ ምሳሌዎች መስጠት ይችላሉ። ለምሳሌ የቅርብ ጊዜ ብዙዎቻችን እዚህ ያለነው 2000 ሰዎች የምናውቀው የሩዋንዳን ጄኖሳይድ ብናውቀው ፖል ጋካሜ ጫካ እያለ ገና በረሃ እያለ ትጥቅ ትግል በሚያደርግ ጊዜ የሁቱ ለዘብ ቱትሲዎች እና ለዘብተኛ ሁቶች ላይ ጭፍጨፋ እየተደረገ እንደነበረ ያውቃል። አውቆም ከነጮቹ ጋር ከተባበሩት ከቤልጂየሞች ጋርም ተነጋግሮበት ነበር። ችግሩ ምንድነው የሆነው? ማስቀደም የፈለገው የትጥቅ ትግል ስለሆነ ከዛ በኋላ ይታያል ብሎ ስለነበረ አት ዘ ኤንድ ኦፍ ዘ ዴይ
ያ ሁሉ ዳሜጅ መጣ እንጂ መጀመሪያ ሪዋርድ የሚሰጠው እውቅና የሚሰጠው ከዛው አንድ ሌላ ምሳሌ ልጨምር አያና ታውቋል አይደል በሁለተኛው ዓለም ጦርነት በኋላ በስታሊን ጊዜ ዩክሬኖች የተጨፈጨፉበት ታሪክ ነበር አይ ቲንክ የሆሎዶሞር ምናምን የሚባል የ1 ሚሊዮን ምናምን የሚሆኑ ዩክሬኖች ተጨፍጭፈውበታል በዛና ያን የዩክሬኖች ጭፍጨፋ ለመጀመሪያ ጊዜ ያጋለጠው እዛው ያለ የዩክሬናውያን ነፃነት ጥያቄ የሚያነሳ እነሱ ፋሺስት የሚሉት ኃይል ነው ስለዚህ የመጀመሪያን ጄኖሳይድን ለዓለም የሚያሳውቅ ለህግ የሚያቀርብ እኔ ላይ እንደዚህ አይነት ነገር ተፈጽሞብኛል የሚለው ራሱ ማህበረሰቡ ነው ይሄን በደንብ አድርጎ ማየት ያስፈልጋል አሁን አንዳንድ ሰዎች በደንብ አድርገው እዚህ ሲናገሩ እናንተ ጋር ሰማ በጦርነት ጊዜ ማርሸት እንደዚህ አይሎፕራን እንደዚህ ሆነ እንደዚህ ያለ ምናምን የሚባል ነገር አለ ሪሊ ዱ ዩ ቲንክ እሱ ነው የምታስቡት ምክንያቱም የጄኔቫ ኮንቬንሽን የሚለው ምንድነው በመርህ ደረጃ ለህብረተሰብ አገልግሎት የሚውሉ አሁን እናንተ ያነሳችኋቸውን አየር መንገድን ቴሌኮሙኒኬሽንን የውሃ መሰረት ተቋማትን እነዚህን ጨምሮ መንካት አይቻልም በመርህ ደረጃ ግን ስፔሲፊክ ኮንዲሽን ደግሞ ያስቀምጣል እነዚህ ነገሮች መንግስት እየተጠቀመባቸው ከሆነና እየጨቆነባቸው ከሆነ ታርጌት ሊደረጉ የሚችሉበት እድል አለ ይላል ኦኬ ወደ ኢትዮጵያ ጉዳይ እንምጣ የኢትዮጵያ አየር መንገድ መከላከያ ሰራዊትን ከህግ ውጪ ይጭናል መጫን አልነበረበትም ከህግ ውጪ የጦር መሳሪያ ያመላልሳል የኢትዮጵያ ቴሌኮሙኒኬሽን የህብረተሰባችንን ድምጽ ያፍናል ይጠልፋል ለገዢዎች አሳልፎ ይሰጣል በአንድም በሌላም መንገድ ጦርነቱ ላይ አክቲቭሊ እየተሳተፈ ነው ከህዝብ ማገልገያነት ተሻግሮ የገቨርንመንት የጭቆና መሳሪያ ሆኗል ልክ እንደ ኢትዮጵያ ኤርፎርስ አየር ኃይል የኢትዮጵያ አየር መንገድ ቦምብ ይወረውራል ማለት ነው ስለዚህ አክሰሱ ከተገኘ ማርሸቶ የምትሰማኝ ከሆነ በደንብ ልንገር አክሰሱ ከተገኘ ድብና አርጋ አውርደው እኔ ይደረጋሉ አይደረግም የሚለው ላይ ነው ክርክሩ እንጂ ይሄ ነጮች እንኳን የውጭ ጋዜጠኞች ባመኑት መሰረት በተጻፈ መሰረት ዜና በወጣለት መሰረት መደረግ ያለበትን ነው የሚያደርገውና ብዙ የሚያከራክር ነገር አይደለም ለማለት ነው ቴንክ ዩ በነገራችሁ ላይ ለማታውቁት ሞሼ ስላላወቃችሁት ነው እንጂ ፖለቲካ ይችላል በጣም ትላልቅ ፖለቲከኞች እንደውም ስማቸውን ጠርተው እናንተ ራሱ የምታውቋቸው በጣም ትላልቅ ፖለቲከኞች አመዝግንልን ከሚሉ ሰዎች መካከል አንዱ ሞሼ ነው ቁም ነገር እዚህ ውስጥ የሚያደምጧቸው ሰዎች ማለት ነውና እንትን አትበሉ ለማለት ያ ነው ብዙዎቹን እዚህ ውስጥ ያሉ ብዙዎቹን ፖለቲከኞች በደንብ ነው የሚሰሟችሁና በዛ ወድ በተረዱ አዳዲስ የገባችሁ ሰዎች አላችሁ መሰለኝ እሺ ሰላም ዲላ ወደ አንቺ ልምጣ ይሰማል እንዴት ናችሁ የአገሬ ልጆች ወደ ኢትዮጵያውያን በያላችሁበት በሰዓት አቆጣጠር ሰላማችሁ ይብዛ እንግዲህ ያው አንደፈር ባዮች እንግዲህ ኦንላይን ላይ መሆናቸው ብቻ ቪዲዮ ላውጣል ጨልሟል ብዬ ነው እሺ ላብራ አዎ ፕሊዝ እሺ ኖ ፕሮብሌም አይ ካን ዱ ዳት ግን ያው አፕስቴር ለብራ ስላላበራው ጨልሟል ብዬ ነው ኢትስ ኦኬ ሌት ሚ ዱ ኢት ይታያል አይደል እንግዲህ እንደምታዩት ያው የወላይታ ሻሽ ነው እኔ ኢትዮጵያዊ ነኝ ጌዲዮ አለኝ ሲዳማ አለኝ ወላይታ አለኝ አማራ አለኝ ኦሮሞ አለኝ እንደዚህ አይነት ሻሽ ስወዳችሁ እንግዲህ ስንተነት ነው አንደፈር ባዮች እንግዲህ ኦንላይን ላይ በመሆናችሁ በጣም ነው ደስ የሚለን መሬት ላይ ስላልላችሁ በጣም ጎበዞች ናችሁ ስንተነትኑ ይችላችሁ የለም አይ አፕሪሺየት በጣም በእውነት አድናቂያችሁ ነኝ መሬት ላይ ግን የላችሁም ደስ የሚለው መሬት ላይ ወፍ የለም እናንተ የምታወሩት ወሬ ደስ ይላል ለመሰሚውም ደስ ይላል ይጣፍጣል ምግብ ስትበሉ ራሱ በቃ ጠጡ ይላል መሬት ላይ ግን የላችሁ የሚገርመው ፓርቱ እሱ ነው ያስቀመጣችሁትም ሰው የለም የወከላችሁም ሰው የለም ማንንም የለም የምታወሩት ሁሉ ደስ ይላል ህዝቡ አሁን 2000 ሰው ያየ ነው መሬት ላይ ግን የላችሁ መቼ ነው የምትመጡት ነው ጥያቄው መሬት ላይ መቼ ነው የምትመጡት 4 ኪሎ ከገባችሁ ቆያችሁ አዲስ አበባ ከመጣችሁ ቆያችሁ አዋሳ ሰሞኑን ከገባችሁ ቆያችሁ የአዋሳውን የሰሞኑን ወሬ አይታችኋል ጸጥ አረግ ነው በአንድ ቀን በሁለት ቀን ጸጥ አረግን ወሬውን ሁሉ ማለት ነው የታላችሁ
ፕሬዝዳንቱን ከገደላችሁ ቆያችሁ። ያዋሳውን ብዙ ነው የምትሉት። እኔ አንድና አንድ ለሀገሬ ህዝብ ምነግረው እባካችሁ ቴዲ ቤት ብትመጡ ስሙ፣ ግን እነሱ ቤት እየገባችሁ ሰዓታችሁን አታባክኑ። ሲሪየስሊ አሁን አንዳንድ ፖለቲካ እዚህ መጥተው የሚያወሩ ደስ ይላል፣ የሀገር ይሆን ስለ ሀገር አንድነት ምናምን። አንደፈር ባዮች ግን በቃ እዚህ ብቻ ነው ያሉት፣ ታች የሉ። አንደፈር ባዮች ማን እንደሆኑ ታውቃላችሁ? በብሔር ራሳቸውን ወክለው ያልወከላቸው ሰውን ወክለናል ብሎ አማራ ህዝብ ይላሉ፣ የኦሮሞ ህዝብ፣ ሲዳማ ህዝብ ይላሉ። ህዝቡ ግን አያውቃቸውም። ምንድነው የምታወሩት እያለ መሬት ላይ አንዳንድ ጊዜ ስለማወራቸው ማንን ነው የሚያወሩት ይላሉና አም ሰርፕራይዝ። አሁን ባለፈው ላስት ዊክ የሲዳማ ህዝብ ብለው የወጡ ሰዎች መሬት ላይ ጨምበላላን የትኛውን ህዝብ ነው ብለው አዋሳ እንደብልቅልቅ አድርገው ወጥተው አከበሩ። ስለዚህ እናንተ ወከላችሁ ሰዎች በቀደምም እንግዲህ ባህር ዳር እንደዚህ ሆኖ ሰውየው ሳይክል ነዳ። ስለዚህ የት ናችሁ ነው ጥያቄያችን። እሱን ከመነሳችሁ ሁለተኛ ዝኔት አልመጣም። ወደ ሶሪ እውነቴን ነው የምላችሁ። እኔ ፖለቲከኛ አይደለም እላለሁ ተወዲ ሄዲኑ ጊዜ ግን በጣም ሀገሬን ስለምወድ ኮመንት አደርጋለሁ። ኤርፖርት ምናምን አላችሁ። አንድ ነገር ማወቅ ያለባችሁ ነገር አሜሪካ ፈርስት ያለው ሰውዬ ጠራርጎ ከማውጣት ወደኋላ እንደማይል ነው የምነግራችሁ። መንግስት አንድ ነገር ደውሎ እንደዚህ ካለ he send you back። በእውነት ይሄን ነገር ማወቅ አለባችሁ። ስታወሩ በጥንቃቄ አድርጉ። ኤርፖርትን የሚያክል ነገር እናጠፋለን፣ መብራት ኃይል እናጠፋለን ብላችሁ ስታወሩ ለሀገር አደጋ ናቸው ብሎ ሊያስወጣችሁ ይችላል። ተጠንቀቁ። ስታወሩ በጥንቃቄ አድርጉ። አንደፈር ባዮች በቃ በእውነት ሱፍ ለብሰው ነው የሚመጡት። ሱፍ ለብሰው በቃ ሲያታንቀው ምናምን ሰንጠው ይመጡና እዚህ ጋር ያወራሉ። አማራ ክልል ስትሄዱ እነዚህ ሰዎች ማን ናቸው? ምንድነው ሀገራችንን ይበጣበጡት እያሉ ጠይቁናል። ቫኬሽን ስንሄድ ማለት ነው። ስለዚህ እባካችሁ ስታወሩ ጀግና ሳይሆን ስታወሩ ራሳችሁ ወክላችሁ አውሩ። እኔ ሲመስለኝ እንደዚህ ቢሆን አኪላ ምን ሲመስለኝ እንደዚህ ቢል አኪላ ይወዳለው። ያው ሶሪ ስም ስለጠራው ግን ሱፍ ለብሰክ ራስን ወክላ አውራ፣ ህዝብ ወክላ አታውራ ፕሊዝ። እና እኔ እንደምታውቁኝ በጣም ሀገሬን ወዳለው። ደቡብ ላይ ደግሞ ካስቸገራችሁን ብቻችንን ልንኖር እያሰብን ነው። በቃ እኛ አማራንም አቅፈናል፣ ሁሉንም ብሔር ብሔረሰብ ስላቀፍን ኢትዮጵያን ይዘን አብረን ብቻ ልንቀመጥ እያሰብን ነው። አትበጥብጡን ብለን ማለት ነው። ትንሽ ካስቸገራችሁን ጋርደን ማንንም አናስገባም። በቃ እኛ አማራም ጋር ኦሮሞም ጋር ከጉራጌውም ጋር ከሁሉም ጋር ተፈቃቅረን እየኖርን ነው። ስለዚህ እኛ ጋር ያለው አማራ አይመለከታችሁም፣ እኛ ነው የሚመለከተን። ወንድ የሆነ ይነካዋል፣ ወንድ የሆነ ጉራጌውንም ኦሮሞውንም አናስነካም። እናንተ ራሳችሁን ችላችሁ ብቻ ቁጭ በሉልን ነው። በጣም ነው ማመሰግናችሁ፣ በጣም ነው ማከብራችሁ የሀገሬ ልጆች። ውድድ ደህና ዋሉልኝ። ቴዲ ቴንክ ዩ። ስለሆነ ለመናገር እንዲህ ያሉ በሳል ፖለቲከኞችን ነው በባትሪ ስንፈልግ የኖር ነው። እንኳን ደህና መጣሽ። አትደበቁ ፕሊስ። ወደ መድረኩ መውጣት አለባችሁ። እንዲህ ያላችሁ ፖለቲከኞች መድረኩን ሁሉ ወንዶች ሁሉ መሙላት የለባቸውም። ስላጋራችን ስላካፈለችን እውቀት ከልብ ነው የምናመሰግነው። እሺ ወደ ማን ልምጣ? ወደ ይሄ የመጨረሻ ዙራችን ነው የሚሆነው። የመጨረሻ ዙራችን ይሆናል። የማጠቃለያ ሀሳቦችን እናነሳለን። ልጀምር? ተሰጠኝ እድል? እሺ አመሰግናለሁ። ምናልባት ዋና ዋና ሳምላቸውን ቶሎ ላንሳና ከዛ በኋላ ጊዜ ካገኘው እመለሳለሁ። በተለይ አንድ ወንድሜ ህገ መንግስቱን በሚመለከት ፌዴራሊዝምን በሚመለከት አብይን የደገፋችሁት ፌዴራሊዝምን ስለሚያጠፋና ዩኒተሪን ስለሚያመጣላችሁ መስሏችሁ ነበር እና እንደዛ ስላላደረገ ነው የተመለሳችሁ የተቃወማችሁት የሚል ሀሳብ አንስቶ ነበረ። ምናልባት ሀገራችን ያለችበትን ሲቹዌሽን እና ሀገራችን ውስጥ ያለውን ሲስተም ካለማወቅ ይመስለኛል። ምናልባት የሀገራችንን ህገ መንግስት በደንብ ብታየው አሁን ባለው ሁኔታ ለአንዱ ፌዴራሊዝም ሊመስል ይችላል፣ ለአንዱ ግን ዩኒተሪ የሆነበት ነው። በተለይ ለብሔር ብሔረሰቦች እንደምታውቁት 52ቱን ብሔር ብሔረሰቦች በአንድ ክልል ጨፍልቆ ዩኒተሪ ሲያደርግ፣ በአንጻሩ በሌሎቹ አካባቢ ደግሞ ለምሳሌ እንደ አፋር ብትወስድ በጣም ከደቡብ ውስጥ ካሉ ብሔር ብሔረሰቦች በቁጥር
ኢኩቫለንት ቢሆኑ እንጂ ብዙም ላይበልጡ የሚችሉ አካባቢዎች ኢቭን ኢንዲፔንደንትሊ ራሳቸውን ችለው ክልል የሆኑበት በራሳቸው እስከ መገንጠል መብታቸውን የሚወስኑበት አንቀጽ 39 እንዲሁም የተለያዩ አንቀጽ 52ን የራስን ታክስ መሰብሰብ፣ የራስን ህገ መንግስት ማውጣት የመሳሰሉት መብቶች እንዲያከብሩ ሲያደርግ ደቡብ ላይ ግን ያሉትን ብሔር ብሔረሰቦች 52ቱን በአንድ የጨፈለቀ አሁን ለአራት ከፍሎታል። ደቡብ ላይ ያለውን ክልል ኢትስ ኦኬ እንደ ሀገራችን እንዳለው ህገ መንግስት ኤትኖሊንግስቲክ ፌደራሊዝም እንደመሆኑ መጠን በአንድ አካባቢ የሚኖሩ በቋንቋ እና በባህል በወግ እንዲሁም በድንበር የሚገናኙትን አንድ አይነት ቋንቋ ባህል ሁሉም ያላቸው አንድ ላይ ማድረግ ሲሆን አንድ ጥያቄ ፖዝ አድርጌዋለሁ። አሁን ይሄ በክልል የመደራጀት ጥያቄ የሚያነሱ አንስተው የመለሱ ሰዎች እያንዳንዱን ከፕሬዝዳንታቸው አሁን ክልሉ ከሚያስተዳድሩ ሰዎች አብዛኞቹን አውቋቸዋለሁ። የጓደኝነት ያህል ቀረቤታ አለኝ። አሁን የክልል ጥያቄ ሲያነሱ አብዛኞቻችሁ ታውቃላችሁ። ጠቅላይ ሚኒስትሩ ለምሳሌ ሐዋሳ ላይ በነበረው ስብሰባ ሪከርድ የሆነ ነገሮች አሉ። ጠቅላይ ሚኒስትሩ ስለሆነት ለመናገር ፋታ ነስተው ነው አንዳንዶቹ ክልል የሚሆኑት መቆሚያ መቀመጫ ሳጥተ ሀቅ ነው አይደል? ማወራው ነገር ይሄ ፐብሊክ ላይ ያለ ነገር ነው። ከዛ በኋላ ክልል ከሆንክ በኋላ ኦኬ ክልል ሆንክ፣ የተበላሸ አስተዳደር ወይም ደግሞ በሙስና ስትዘፈቅ የበጀት ጉድለት በህገ መንግስቱ መሰረት በአንቀጽ 51 እና 52 ተቆጥሮ የተሰጠ ለክልሎች ለፌዴራል መንግስት ተቆጥሮ የተሰጠ የስራ ድርሻ ባለበት የመረጥካቸው ክልል ያደረጉ ባለስልጣናቶች ፌል ሲያደርጉ ወይም ደግሞ በሙስና ተጨማለቁ ስትል የፌዴራል መንግስት ሰዎች ምንድን ነው የሚያደርጉት? አንዳንድ ነገሮች በነገራችን ላይ የሲዳማን ኬስ እንደ ኤግዛምፕል ወሰድከው እንጂ አደ ቢግኒንግ ከአደረጃጀቱ ነው የምልህ። ከአደረጃጀቱ ጀምሮ ኤትኖሊንግስቲክ ፌዴራሊዝም ኢምፕሊመንት የሚደረግ ከሆነ ኢትዮጵያ ውስጥ 84 ክልል ነበር የሚኖረው በዛ አካሄድ ከተካሄደ ማለት ነው። ምክንያቱም በህገ መንግስቱ ስትሄድ ደቡብ ክልል ለብቻው ተነጥሎ ፕራክቲስ ኤክሰርሳይዝ የማያደርጋቸው ህጎች አሉ። እኩል አይደለም ነው 52 ቋንቋ 52 ብሔር 52 አስተሳሰብ እና ባህል ወግ ያለውን በአንድ ላይ የጨፈለቀና በአንጻሩ ደግሞ ሌሎች ደቡብ ክልል ውስጥ ከሚገኙ 52 ብሔር ብሔረሰቦች በህዝብ ቁጥርም በምንም በኤሪያ ስፋትም ያን ያህል ትልቅ ያሉ ክልል ሰጥቷቸዋል ነው። የምክክር ኮሚሽኑ የተፈለገው ሀሳብ እንድታዋጣ ነው። ለዚህ ነው ለምሳሌ ህገ መንግስቱን ለመቀየር አንዳንድ ቦታዎች ላይ ለምክክር ኮሚሽን ሀሳብ ለማዋጣትን ፈቃደኛ ያልተሆነበት ቦታ አለ። ለምሳሌ አሁን ህገ መንግስት መቀየር አለበት ዴፊኒትሊ እኔ የምስማማበት ነገር ነው። ስለዚህ ልል የፈለኩት እሱ ግን አሁን ያለው ህገ መንግስት ለመቀየር ፌር የሆነ ፌዴራሊዝም ነው ያለው ብሎ ስላለ እና ይህንን ስላልቀየርላችሁ ነው መጀመሪያ መቀየር አለበት ነው። ካልሆነ በእኩል ሁሉም ፕራክቲስ የሚያደርገው ኤክሰርሳይዝ የሚያደርገው ህገ መንግስት ነው የሚያስፈልገው። አሁን ያለውን አወቃቀር እንዲሁ በቀላሉ መታፈርሰው አይደለም። ምክንያቱም እያንዳንዱ ቦታ ላይ ኦፒኒየን ሊደሮቻቸው በህልውናቸው ላይ እንደመጣ አደጋ ነው የሚቆጥሩት። ይሄን ነገር በአንድ ጊዜ ነገር አንተም እኮ ስልጣን ላይ ትወጣለህ። በጣም አስቸጋሪው ነገር አሁን ያለውን አደረጃጀት ማፍረስ ነው። ይፍረስ ካልክ ግን ሁሉንም ባካተተ መንገድ ሀሳብን አዋጥተህ ተነጋግረህ ተመካክረህ ነው መሆን ያለበት እንጂ በአንድ ጊዜ ኦቨርናይት ይሁን ካልክ ሊሆን የሚችል ነገር ነው። ኦቨርናይት የሚሆን አይደለም። ፕላስ ግን በእንትኑ ምክክር ኮሚሽኑ ነፃ ተቋም ስላልሆነ ነው ፓርቲሲፔት ማድረግ ያልፈለጉት አብዛኞቹ። ምክንያቱም በምታደርገው ተሳትፎ ለውጥ የሚመጣ ሲሆንና ተአማኝነት ሲኖረው ነው ተሳትፎ የምታደርገው ፍሮም ደ ቢጊኒንግ ማለት ነው። የወሰድናቸው ኤክስፔሪንሶች አሉ። እስከዛሬ ድረስ የመንግስት ከመጣ ጀምሮ ያየናቸው ተቋሞች ይቋቋማሉ፣ ፋንክሽናል አይደሉም። የሰላም ሚኒስቴር ተቋቋመ፣ ፋንክሽናል አይደለም። እንደውም ሰላም ነው የጠፋው ሀገራችን። ስለዚህ ተመሳሳይ ነገሮች ባሉበት ሁኔታ ፌዴራሊዝሙ ፍትህ አምጥተዋል ወይ ለብሔር ብሔረሰቦችም ለሌሎችም አምጥተዋል ብሎ ማሰብና ትክክለኛ ኮንሰፕት ነው ስላልቀየረላችሁ ነው ያልደገፋችሁት ብሎ ማለቱን ነው ትክክል አይደለም ያልኩት። ሌላው የክልል መስተዳድሮች የሚሾሙት በፌዴራል ነው። የክልል ህዝብ መርጦት ወይ ሾሞት ያስቀመጠው አይደለም። የፈለከበት ክልል ብትሄድ በአሁኑም ደረጃ እያለ ያለው ኢቨን አማራ ክልል ሆኖ የትም ቢሆን ማለት ነው። ስለዚህ ይሄ ካለፉት 30 ዓመታት ጀምሮ ያለ ነው።
አሁን ሳይሆን በኢህአዲግ ራሱ ላይ ደርግ ከወደቀ በኋላ የክልል መስተዳድሮች መለስ ዜናዊ ሳይፈቅድ አንተ የክልል ፕሬዚዳንት መሆን ትችላለህ። እሱ ሆኖም ያልተመለሱ ጥያቄዎች ናቸው የቀጠሉት። ኢህአዲግ ኦልሬዲ ይሄ ዴድ ሆርስ ቲዮሪ የሚባላል ኦልሬዲ በስብሶ የሞተና ያለቀለትን ነገር መቀየር ኮምፕሊትሊ ሽፍት ወይም እንዳለ መቀየር ሲገባን ግን ቀለም ቀብተን መደመር ምናምን በሚል አሽሞንሙነን እራሱን ያስቀጥል ነው። ህገ መንግስቱም ቀጥሏል፣ ሰዎቹም ቀጥለዋል ነው። ለውጡ ገና አልመጣም። ከዚህ በኋላ ነው ለውጡ መምጣት ያለበት። ለለውጡ ነው ሁሉም መስራት ያለበት ብዬ ነው የማምነው። ምክንያቱም እኩል ሀገራችንን የሚያይ እኩል ብሔር ብሔረሰቦችን እኩል ያደረገ ዜጎችን እኩል ያደረገ ህገ መንግስት አይደለም፣ ፋንክሽናል አይደለም። ስለዚህ ከዚህ አንጻር እናነሳለን። ምክንያቱም አንቀጽ 52 ላይ ብቻ ከኤ እስከ ጂ የተጠቀሱ ብዙ ኮንሰፕቶች አሉ። ቅድም እንዳልኩ ኢኮኖሚካል ጥያቄዎች አሉ። የራስን ታክስ መሰብሰብን የመሰለ የራስን ህገ መንግስት ማውጣት እንደፈለግከው ከፌደራል ህገ መንግስት ጋር እስካልተጋጨ ድረስ በምትፈልገው ህገ መንግስት እንደምትፈልገው አውጥተህ በሚመች መንገድ ራስን ማስተዳደር መብት አለ። እነዚህ መብቶች ለብሔር ብሔረሰቦች የላቸውም። ለምን? በአንድ ክልል ውስጥ ተጨፍልቀው ስላሉ በዛ ክልል የሁሉም ሀሳብ ብዙሃነት ስላለ በአብዛኛው ባለመስማማት ላይ ነው የሚስማሙት። ሁሉም በጋራ ተስማምቶ ፍቅር ይኖራሉ ማለት አይደለም። ሁሉም ጥያቄ አላቸው። ስለዚህ ይህንን የሚመልስ ሌላ ሀሳቤና ሌላ አሰራር ያስፈልገናል ለማለት ነው። ሌላኛው ምናልባት አንድ ወሳኝ ሀሳብ ተነስቷል። ወንድማችን ወሎ አካባቢ በድሮን የሚጨፈጨፉትን ወገኖቻችንን ሜንሽን አድርጎ ያንን መናገር ምናልባትም እንደ ተባባሪነት ይቆጠራል የሚል ሀሳብ አንስቶ ነበረ። ምናልባት ያው ጥፋት ብሎ መናገር እንዲሁም ለዓለም አቀፍ ማሳወቅ ከምንታገልበት አንዱ ዓላማ ስለሆነ ያ እኛን ይመለከተናል ለማለት ነው። ሌላኛው በጣም አይ ዶንት ኖ እዚሁ ቤት በተለያዩ ሚዲያዎችን በተለያዩ ኬዝ በይፋም የታመነበት ኬዝ በስመ አብ ተብሎ ታረደ፣ እንደገና ሰቀላችሁ ምናምን የሚባሉት ፕሩፍ ዲስፕሩፍ ተሰርቶ አለመደረጉ የታመነበት ብዙ ቪዲዮዎች እና ማስረጃዎች የወጡበትን ጉዳይ አምጥቶ ፖለቲካ ለመስራት ሞክሮ መውረድ ትንሽ ያው አላዋቂነትን የሚያሳይ ነው። ሌላው ትግል አቁሙ ብሎ መክሮን የወረደ ሰው አለ። ምናልባት እናመሰግናለን። አንተ መጀመሪያ አቁም፣ ያው የኦነግ ታጋይ ይመስለኛል። መጀመሪያ አንተ አቁም ትግሉን፣ ምክንያቱም ተመልሷል ብለህ ካሰብክ ጥያቄ ከዛ በኋላ እኛ እንቆማለን ሲመለስልን ማለት ነው። ላንጨርስ አልጀመርንም። ስለዚህ የጀመርነውን እንጨርሳለን ማለት ነው። በቃ ይህንን ካልኩኝ ይበቃኛል። አመሰግናለሁ። ምናልባት የመጨረሻ ነው መሰለኝ አይደል? ያው የመጨረሻ ነው። የመጨረሻ ስቴት ላድርግና ላቁም። ምክንያቱም ማለት ትልቅ ሀሳብ ተነስቷል። ፋኖ አሸባሪ ሊባል የቀረው ትንሽ ነገር ነው። ማመለከቻዎችን እያየን ነው። ከዚህ በኋላ አሸባሪ ሊባል ትንሽ ነው የቀረው። ምክንያቱስ ሲባል ከኤርትራ መንግስት ጋር ከአሸባሪ ከተባለ መንግስት ጋር አብሮ እየሰራ ነው። ከኤርትራ መንግስት ጋር አብሮ መስራትን ያስጀመረው የአንተ የራስ መንግስት ነው። በአንጻሩ ሪኮግኒሽን እየሰጠን ነው። የኢትዮጵያ መንግስት አሸባሪ ነው እያልከን፣ ምክንያቱም ከአሸባሪ ጋር አብሮ ሲሰራ ነበር። ተባብሮ ዜጎቹን ጨፍጭፏል ከአሸባሪ ጋር። ስለዚህ በዚህ ስቴትመንት የተረዳሁት ምንድነው የኢትዮጵያ መንግስት አሸባሪ መሆኑን ደጋፊዎቹ ራሱ ያውቃሉ። ምክንያቱም አሸባሪ ከተባለ አካል ጋር ተባብሮ ዜጎቹን ጨፍጭፏል። አሁንም ቢያድለውና እሺ ቢለው ኖሮ በእርግጠኝነት ተባብሮ አማራንም ሌሎችንም ህዋትንም ኤቭሪዌር ኦነግንም ኦሮሚያ ክልል ያሉትንም ያጠፋ ነበር። ስላላለለትና ስላልቀና ነው። ስቲል አሊያንስ እየፈለገ ነው። ኦፊሻሊ ግን ወጥቶ እንደተናገረው አሊያንስ ሊያገኙ አልቻሉም። እሱን ስቴት አድርጓል። የድሮ የቀደሙት ይሻሉ ነበር ከኛ ቅደም ብየዋል። የሆነ ነገር ቢያጋጥማቸው እንኳን አብሮ የሚቆማቸው ነበር። አሊያንስ መፍጠር ይችላሉ። ቲፒኤልኤፍ እና ፋኖች አሊያንስ መፍጠር ይችላሉ። ምኖች ቲፒኤልኤፍ እና ፋኖች ሊፈጥሩ ይችላሉ። ስቴት አድርጋለሁ። አሊያንስ ሊፈጥሩ የማይችሉባቸው ምክንያቶች ይበዛሉ። ምክንያቱም የድንበር ጉዳይ አለ። እሱን እነሱም በእኛ በኩልም ታሪካዊ ይዞታችን ነው ብለን እናምናለን። እነሱም እንደዛ ነው የሚሰማቸው። ይህንን ለማስታረቅ ኤክስትራ ኮንስቲቱሽናል የሆኑ ስቴፖችን ካልሄድን ሁለቱም በነገራችን ላይ በኮንስቲቱሽን የሚሉበት ኮንሰፕት አለ። በኮንስቲቱሽንም ቢባል ሳይድ የሚይዘው ወደ አማራ ነው። ምክንያቱም ኮንስቲቱሽን ላይም ብሔር እንትኖች ክልሎች ወይም ደግሞ ብሔር ብሔረሰቦች የራሳቸውን ይዞታ ይዘው መጥተው ሀገር ይገነባሉ ነው የሚለው ፕሪያምብሉ ላይ።
ምክንያቱም ከህገ መንግስቱ ከመውጣቱ በፊት ያ ይዞታ በአማራ ክልል ስር ስለነበረ ማለት ነው። ኦኬ ይሄ በእያንዳንዱ በሁለት ክልሎች ማለት ፈንጅ የቀበረ ህገ መንግስት እናንተ ካላዳናችሁን ፖለቲከኞች ማን ሊያድን እንደሚችል እንጃ። እሺ አየና እሺ ያ አሁን ካለው ጊዜም አንፃር መጨረሻም ላይ ስለሆነ ድምድማቱን ትንሽ አንታጎኒስቲክ የሆነውን ነገር ትንሽ ተወት እናድርገውና በመልስ ደረጃ ነካነካ አድርገው መልስ ማለት ለሰውየው መልስ ሳይሆን እውነት መስሏቸው እንዳይቀጥሉበት 1 3 4 አሉ። ቅድመ አኪላ ወርዷል ጊዜ ስላጠረኝ ነው ስለ ጦርነት መፍትሄነት አንስቶ ሲናገር እነ ሱዳንን እና አሁን በራሻና በዩክሬን መሀል ያለውን ነገር እንደ መልካም ምሳሌ አድርጎ አቅርቦልናል። ዜና መከታተል ብቻ የሚጠይቅ ነው። እንዲቆም ምን ያህል መረባረብ እየተደረገ እንዳለ የሱዳን ጉዳይ ለሱዳን ህዝብ ምን አተረፈለት የሚለው ነገር ዩክሬን ላይ የተፈጠረው ጦርነት ለራሻም ለዩክሬንም ለጠቅላላው ዓለም ያለው መዘዝ ምንድን ነው የሚለው ነገር እሱ ካመጣው ይልቅ እኛ የምንለውን ነገር ከመፍትሄ ይልቅ ችግር ነውና ይሄን እንደ ጥሩ ምሳሌ አድርጎ ሱዳንን ለኛ መመኘት ማለት እኛ 15 ሚሊዮን ከሌለን ላይ ከችግራችን ቆርሰን ከማጣቷ ሰጠች በሚለው ህግ 15 ሚሊዮን ለምንሰጠውን ሀገር ምሳሌ አድርጎልን ለኛ አስቀምጦልን ሲሄድ እንደ ካሮት ወደ ታች የማደግ ነገር ካልሆነ በስተቀር እንዴት እንደሚታይ አላውቅም። ሌላኛው አይ ቲንክ ሞሽን ያነሳው ስማቸውን መጣራ 9 ነው 3 ነው ኮሎኔሎች አለ እነኚህ የሞቱ የሚነሱ ኮሎኔሎች አሉና ይገደሉብንና ከዛ በኋላ ፎቶአቸውን ቪዲዮአቸውን መተው አራለው አትደንግጡ ወዳጅ ዘመዶቼ ይሉናልና ጥራቸውና ይነሱ ደግሞ እንደፈረደብን ለማለት ነው። አሸነፍን ድል በድል ሆን ይላል ግቡ እንግዲህ የሞተ ኮሎኔል አለ ማለት ነው መሰለኝ 4 ኪሎ ቀርቶ ወደዛ መሄዱ ወደ 3 ኮሎኔል መቀየሩ አንድ ነገር ነው። ሙሴ በተመሳሳይ ዛሬ በጣም የተሳሳተው ነገር ኤርላይንስ ላይ ይሄ እንትን ኤክሰፕሽን ብሎ የሚያስቀምጠው አለ የሲቪሊያን ፋሲሊቲ ኤክሰፕሽን የሚለው when posing imminent danger ለእንትን ለዋር ዩዝ ሲደረጉ ኢሚነንት የሆነ ነው የሚለው ማለት ወታደር ወይ እንደዚህ እያመላለሰ ባለበት ይዘት ላይ ወታደሩን ድርጅቱን ሳይሆን የጦር ማሽነሪውን ወታደር ወይ መሳሪያውን ለመምታት ብዬ ነው ኢቭን ዶ በሲቪሊያን እንትን ስር ቢሆንም ኤርክራፍት ቢሆንም ግን ውስጡ ያለው የጦርነት ስለሆነ ለዛ ነው የመታወት የሚለው ጀስቲፊኬሽን ይሰራል ይላል እንጂ ኢንዲፈረንትሊ ዝም ብለህ ሁሉንም ኢንዲስክሪሚኔት አታክ ኦን ሲቪሊያን ፋሲሊቲ ቴሌኮሙኒኬሽንን ኤርላይንስንም ሲቪሊያንትንም አደርጋለሁ እነ ማን እንትና ሆይ ደግነቱ አይሰማህም የማን ነው አብይን ጨብጣለሁ ሲል የነበረው ሰውዬ ካንዴ ሙለት ማሩሸት እሱን አሁን አንተ ሆይ ጥቃት ሰንዘር ብትለው አንደኛ ዘሪውን 23 ልቦለድ ነው በድንጋዩ በወንጭፍ ወርውሮ አይመታውም ግን እሱ መሬት ላይ ያሉ አይሮፕላን ሊጠቀሙ የገቡ ሰዎችን ላሊበላ ላይ ወይ አንድ ቦታ ላይ ባህር ዳር ላይ ገብተው እንደዚህ አይነት ቴሮሪዝም አክት እንዲያደርጉ መጥራቱ አይ ቲንክ አንተ አዶን በስሜት ካልሆነ በስተቀር ትክክለኛ አካሄድ አይደለም። ያ ኤክሰፕሽንም ኢንክሉድ አያደርገውም ለማለት ነው። አማራ ስትሮንግ አለ አይደል? አማራ ስትሮንግ 5ቱ የጄኖሳይድ እንትኖች ብሏል። 5ቱን ስታገኛቸው ጨምርና 10 ነው ነገርየው 10 ነው። ለዚህ ነው ባለቤቱ ራሱ ጄኖሳይድ አለብኝ ብሎ የማይናገረው ሲያሻው 5 ያደርገዋል። ከ5ቱም ደግሞ አይሟላም በነገራችን ላይ 10 ነው ነገርየው። ለክፉም ለደጉም ቼክ አድርገው 10 ናቸው። ግን አንተ 10 ናቸው ስትል እንደፈለክ ነው የምትተነትነው አሁን። ስለዚህ ለራስ መፍረድ ማለት ትችላል አትችልም እኮ ያለ የለም። ግን በዛ ላይ ፕሬሚስ አድርገህ በዛ ላይ ገንብተህ ፖለቲካ መስራት አትችልም። እና ጄኖሳይድ ስቴፖቹ ጄኖሳይድ አይደንቲፋይ የሚደረግባቸውን 10ሩን አይ ቲንክ 5 ያደረካቸው ይመስለኛል። በዛ ደረጃ ቢታይልን ማለት ነው። ሌላኛው ኤሪትሪያን አሁን አይ ቲንክ አንተነ ነው መሰለኝ ኤሪትሪያ ጋር መንግስት ነው ሄዶ ምናምን ስቴት ቱ ስቴት ሶቨሬን ሪሌሽንሺፕ ይባላል። አንድ ስቴት ከሌላ ስቴት ጋር የሚያደርገውን ግንኙነትና አንተ እዛ ስቴት ውስጥ ሆነ የዛ ሀገር አካል ሆነ ያውም ደግሞ የአንድ ክልል እንኳን ባለቤት አይደለም አታስተዳድርም። ክልል ውስጥ ያለውን አማጺም ግማሽ ነህ ሙሉ እኮ አይደለ? አሁን ጃላዲስ እኮ ተወረግርጎባቸው የወረደው ለምንድን ነው? ከአማጺው ራሱ ሙሉ አማጺ አይደለም። 1/4 ነህ ወይ የጎጃም የአንደኛው ጎጃም ነህ ከጎጃም ሙሉ አይደለም። እና
እቺን ፍራክሽን ሆነ ከሌላ ኢንተርናሽናል ባዲ ጋር አብሬ እሰራለሁ ስትል ስቴት እና ስቴት መሀል ያለውን ሶቨሬን ሪሌሽንሺፕ አንዳንዴ በልክ መሰፋት ያስፈልጋል እላለሁ። ማጠቃለያውን ላስቀምጥ ደቂቃዬም እያለቀ ስለሆነ ወደ መፍትሄው ነገር ስንመጣ እኛ አሁን ያለንበት ቅድም ስለ ክልልም የተነሳ ነገር አለ። ክልሎች ለአስተዳደር ወሰን ነው። አሁን አንተ ነህ በሚለው ከሆነ አማራ ክልል ወደ ስንት ቦታ እንደሚከፈል ማሰብ ትችላለህ። ክልል 3 ወይም አማራ ክልል የሚባለው ህብረ ብሔራዊ ክልል ነው እና የተለያዩ ብሔር ብሔረሰቦች አሉበት ብቻ ሳይሆን ያው ብሔር ብሔረሰቦች ሁሉ ቦታ ይኖራሉ። ግን በብዛት የምርጫ ዞን ይዘው በራሳቸው ቋንቋ በራሳቸው ማንነት የሚያስተዳድሩት ክልል ውስጥ ምርጫ ዞን ገቨርን የሚያደርጉበት ህብረ ብሔራዊ የኤሌክሽን ስትራክቸር ያለው እና እሱን እንበታት ነውና ሁሉንም ክልል እናርግ ስንል አገውን ክልል ካረግነ ቅማንቱን እዛ ውስጥ ያለውን ኦሮሞን ክልል ሌላውንም እንደዚህ ክልል የምናረግ ከሆነ ክልል ይበታትናል። ስለዚህ እንደዛ አይነት እንዳይሆን ለአመቺነቱ አንድ ላይ የሚደረግበት ይዘት አለ። አስተዳደር ወሰን ስለሆነ እንደ ኦሮሚያ ያሉ ደግሞ በክልል ውስጥ ያሉ ሁሉም ዞኖች ማጆሪቲው የኦሮሞ ቮት ያለበትና እንደዛ ሲሆን ደግሞ ሲንግል ኔሽን ዶሚኔት የሚያደርግበት ስቴት ስለሆነ እነኛን ሊያስተሳስር ይችላል። ሪጋርድለስ ቁጥራቸው አነስ ያሉትን እንደነ ሲዳማ ያሉ አሁን በቁጥሩ በዛ ያለ ስለሆነ ወጥቶ የራሱ ክልል ሆኗል። የበርታን ህዝብ ግን ክልል ብታደርገው ለአድሚኒስትሬሽን አስቸጋሪ ነው የሚሆነው እንጂ የመሆን መብት እንትን የለውም። አሁን ባለፈው ከዚህ በፊት ቴዲ ታስታውስ እንደሆነ እዚህ ቤት አውርተነዋል። ኢንሴንቲቫይዝ አለማድረግ ነው የሚያዋጣን። ምን ማለት ነው? ክልል ስትሆን ማንኛውም አይነት የበጀት ስትራክቸሩ ከተስተካከለ ለራስህ የምትከፍል ከሆነ አንተ በምትሰበስበው ታክስ በራስህ ሚኒመም የሆነ ፌደራል ከቨር ብቻ ተደርጎ ራስህን የምትችል ከሆነ ወዶ ይሰባሰባል። ራሱ ልለይና ክልል ልሁን አይልም። ቢኮዝ ማጣፊያው እንደሚጠፋው ያውቃል። ያለውን በጀቱን አቅሙን ስለሚያውቅ ባትሪ ዘግቶበት ነው ካለ ናና አንተ አወርድም ስትለው በቃ ተፈጥሮ አወረደው። እሺ በነገር ላይ አሁን አያና ሊወጣ ሲል በጣም ፈንጅ የሆነች ንግግር ተናግሮ ነው የወጣው። በተለይ ከክልል አንደነ ከክልል ተቃርኖ አንፃር የተነቀለ ነው የሚመስለው። አምናሹር እኔ ቤት አይደለም እኔ ሳልፈቅድ አይደለም ሰው ልትነቅሉ ሞዴሬተር ያሉት 3 ሰዎች ናቸው። 4 ሰዎች ናቸው። በታሪክ እንደዚህ አይሞክርም። የሚያደርጉ ሰዎች አሉ። በጣም ሰው የሚያከብሩ ሰዎች ናቸው። የራሱ ኔትወርክ ምናምን አይ ቲንክ መጥቷል። ይጨርስ ሐሳቡ እንትን አይ ሰው አይመስለኝም። ሰው እንደዛ አይነት ሚሊሺየስ እዚህ ቤት ሚሊሺየስ አክት አይኖርም። ግን አይ ቲንክ የሆነ አይነት ባግ ነው የሚሆነው። some kind of defect ነው የሚሆነው። ሲስተም ዲፌክት ይሆናል። ሶ ለማጠቃለል ያህል የአስተዳደር ኢንሴንቲቫይዝ አናደርገው እንጂ ለአስተዳደር ነው። ራሱን የቻለ እንትን የለም። ራሱን የቻለ ሀገር አይደለም አይደል? ባውንደሪ ይኖርሃል። ስቴት ነህ። ሰልፍ ሩል ነው የምታደርገው። ብሔር ብሔረሰቦች፣ ህዝቦች የራሳቸው በማንነታቸው በአይደንቲቲያቸው የመኖር መብት አላቸው። አሁን ኢትዮጵያ ውስጥ መፍትሄ የሚሆነን ፖለቲካን ከብሔር ላይ ወደ ህብረ ብሔራዊነት ማተኮር ነው። ብሔር ተኮር የሆነ ፖለቲካ አያስፈልግም። ማንነት ለአስተዳደር ለክብር ባህልን ለማስፋፋት ማንነትን ማክበር አለብን። በማንነቱ መተዳደር፣ በቋንቋው መማር፣ በራሱ ሰዎች የመስተዳደር ይሄንን ማክበር አለብን። እንደ አስፈላጊነቱ ሰልፍ አድሚኒስትሬሽን ሰልፍ ሩል እንዲያደርግ መፍቀድ አለብን። ፖለቲካችን ግን ከንዑስ ብሔርተኝነት ወጥቶ ወደ ህብረ ብሔራዊ ሀገራዊ ብሔርተኝነት የሚያድግበትን መንገድ መጥረብ መጀመር አለብን። ለዛ እንቅፋት የሚሆኑ የተሰሩ ትርክቶች፣ ብልሹ የሆኑ ታሪኮች አሉን። መጠላላት፣ ብዙ አይነት ችግሮች አሉ። እሱን ወደ መፍታት በጋራ ነው የሚፈታው። ደግሞ እኔ ዝም ብዬ የኦሮሞን ፈታለሁ አማራ የራሱ ጉዳይ ካልኩኝ ራሴን ነው ማሰናክለው። አንድ እርምጃ ተራምጄ 2 ወደኋላ ነው የሚሄደው። እኔም አማራው ወንድሜም ተጋሩም ሁሉም ብሔር ብሔረሰብ እንዴት መሀላችን ያሉ ወደ ብሔርተኝነታችንን ወደ ንዑስ የሚስብብን ሀገራዊ የሆነ ብሔርተኝነታችንን ብሔርነታችንን የሚያጠፋ የሚያላላውን ነገር እንዴት እንፍታ ወደሚለው መሄድ አለብን። አሁን ገና ነን ያለነው። ገና ለመበላላት ለመጠላላት ልባለህና ለአቀምሳለሁ ምናምን ማንም ለማንም አያንስም የሚል ከማናንሽ ፖለቲካ ውስጥ ነው። ከዛም እንወጣበት ሶቨር ሄድድ የምንሆንበት በተለይ ውጭ ያለ ነው ባሩድ የማይሸተን ሰዎች እዚህ ሆነን ዘራፍ ባንል ያዋጣል የሚለውን ነገር
ዘራፍ ካላችሁ ግን ያው የተመላለስን ስንት ጊዜ ቆየን አይደለ? አንዱ ሌላውን እየለጎመ ወደዛ ብናመራ ይሻለናል። ህብረ ብሔራዊ ሀገር አለን፣ ትልቅ ሀገር አለን። እሱን ወደምንገነባበት የጋራ ጥያቄ ወደምንመልስለት መናናቅ ለውርደት እንጂ ለምንም አይጠቅመንም። አለቅህም ከናከኝ፣ አንተም ከናኳ አትፋታኝም። እኛ ስንቧጨቅ የበታች ሆነን ነው። አሁን ካለንበት የባሰ ነው የምንሄደው። ተከባብረን የጋራ ነገራችንን ከፍ የምናደርግበት ቦታ ላይ እንሄድላለሁ። አመሰግናለሁ። እንግዲህ ቴንክ ዩ ከልብ አመሰግናለሁ። ሻያና ሰላም ደር ሰላም ደር ሙሻችን የመጨረሻ ዙር ስለሆነ የማጠቃለያው ሀሳብ እያስቀመጣችሁ እንለያያለን። 5 ደቂቃ አለ። ሚዩት ነው። ማን ነው የወጣው? ካያና ሌላ የወጣ ሰው ማን ነው? አያና ወጣ። ማን ነው የወጣው? አያና ነው የወጣው። ወራሱ ነው። ኦኬ እሺ። አሁን አያና ተናግሯት የነበረውን ብዙዎቻችሁ ያልሰማችኋትን ነገር አይታችኋል። ዳሳችሁ እኛ ምን ፈራት ፖለቲካ ናት ምን ትላለች? አሁን አንተ ባነሳው ላይ የክልል ኮንትራዲክሽን ላይ እዛ ላይ ባነሳው ላይ የአማራን ክልል ጠራና ብሔር ብሔረሰቦች በውስጡ ስላሉበት አወቃቀሩ ላይ አማራ ክልል ራሱ የክልል አደረጃጀት ቢሆን አለና አስፈሪ ነገር ለኛ ነገርን። በተመሳሳዩ እሱኑ ፓራዶክስ አደረገውና ኦሮሚያ ላይ ኦሮሞ ቮት አለው አለ። ኦሮሞ ማጆሪቲ ቮት አለውና እዛ ላይ ኦሮሞን የኦሮሚያ ባለቤትነት ላይ ምንም አይነት ጥያቄ እንደሌለው፣ አማራ ክልል ግን በባለቤትነት የሚጠይቁ ብዙ አይነት ብሔረሰብ አማራውም ከዛ እኩል ማይኖሪቲ እንደሆነ አድርጎት ስሎት አለፈች። ከባድ ንግግር ናት። ምክንያቱም እኛ በምናውቀው ድረስ ኦሮሚያ ላይ ከ16 በላይ ብሔረሰብ ጠፍቶ እንደገና ደግሞ አሁን ድረስ በመጥፋት ላይ ያሉ ግን በብሔር ደረጃ ያሉ ልክ ማይኖሪቲ ሆነው የተቀመጡ የተዳፈኑ ብሔሮች እንዳሉ እናውቃለን። ስለዚህ እሱን ከግምት ሳያስገባ በጠቅላይ ገዢ ስሜት ነው የተናገረው። እሱን ማስተካከያ ቢወስድ ጥሩ ነው። ቅድምም ስለ ስቴት ቴሮሪዝም ሲያወራ አንድ ነገር አለ። መንግስት የትኛውም ስቴት ቢሆን ቴሮሪስት ቢሆን ራሱ ያኛው ስቴት ከዛ ጋር ግንኙነት የመፍጠር አውቶሪቲ ያለው አለ። ቶታሊ ሮንግ ነው። በዓለም አቀፍ ተሞክሮም ላይ ማየት እንችላለን። ለምሳሌ በሁቱና በኢራን መካከል ያለውን ግንኙነት የሁቱ አማጺ ቴሮሪስት ተደርጎ ተስሏል እና ኢራኖች ከሱ ጋር በሚያደርጉት ንግግር ነው ዌስተርኑ የቴሮሪስት ግንኙነት አላችሁ፣ ስለዚህ መመታት አለበት ብሎ ከኢራን ጋር እስካሁን ድረስ ያለውን ሰጠገባት ያላችሁ። በተመሳሳይም ኦሳማ ቢንላዴን ሱዳን በነበረበት ጊዜ ዛሬ 30-40 ዓመት ሱዳን በተደበቀበት ጊዜ የሱዳን መንግስት ላይ ጫና የነበረበት ምንድን ነው? ከታሊባንን ጨምሮ ሽብርተኛ ድርጅቶችን ከሙጃሂዲኖች ጋር ግንኙነት አለ ተብሎ ነው የአየር ድብደባ ሲካሄድበት የነበረው። ስለዚህ ቶታሊ ሮንግ ነው። እሱ መንግስት ሲፈልግ ደስ ያለውን ነገር የሚያደርግ መንግስት ሳይፈልግ ከአሸባሪዎች ጋር መስራት የሚችልበት ሌላው ደግሞ ማይችልበት አይነት ነገር የለም። አሸባሪ ከሆነ ለሁሉም አሸባሪ ነው፣ ትክክለኛ ከሆነ ለሁሉም ትክክለኛ ነው። በመርህ ደረጃ መጨረሻ ላይ አያና ያስቀመጠው መፍትሄ ጥሩ እኮ ነው። በጣም ቆንጆ ጥሩ የሆነ መፍትሄ ነው ያስቀመጠው። ግን ችግሩ ምን መሰለ? ይሄ መፍትሄ በቲፒኤልኤፍም ጊዜ ፖለቲካዊ ውይይቶች ሲካሄዱ ለመፍትሄ ተብሎ የሚቀመጠው መፍትሄ ይሄ ነው። ነገም እና አያና 10 ዓመት ከተቀመጡ መፍትሄ ተብሎ የሚቀመጠው ይሄ ነው። ምክንያቱም ለምን መሰለ? ይሄን መፍትሄ ኢምፕሊመንት ሊያደርግ የሚችል ፍቃደኛ የሆነ መንግስት፣ ህዝብ ይሁንታ የሰጠው መንግስት ስለሌለ ነው። ትጥቅ ትግልም አንዱ የተነሳበት ምክንያት ምንድን ነው? አያና ያመጣው መፍትሄ ልብ ውስጥ ተቀምጦ እንደ ጽላት ይቀመጥለታል እንጂ ፕራክቲካል ኢምፕሊመንት አይደረግም። ስለዚህ ይሄን አይነት ስርዓት አውርዶ አያና ያመጣውን ቅዱስ የሆነ መፍትሄ ኢምፕሊመንት የሚያደርግ ስርዓት መገንባት ነው። ይሄ ነው ትጥቅ ትግልም የገባንበት ነገር። በአብዛኛው የአማራን ትግል በደምሳሳው ስታይ አሁን አያና ከተናገረው ውጪ ትንሽ ልዩነቶች ሊኖሩ ይችላሉ እንጂ የመፍትሄ ሀሳብ የለውም። ብሔር ብሔረሰቦች በፍቅር እንዲኖሩ፣ ፌዴራሊዝም ራሱን በጠበቀበት ሀገር በማይጎዳበት መልኩ እንዲቀጥል ማድረግ፣ ይሄ እኮ ነው። ምን ያጣላናል ታዲያ? የሚያጣላን ይሄን መልካም ነገር የሚያረጋግጥ መንግስት ለሚቀጥሉት 50 ዓመትም ይሄ መንግስት አያረጋግጥም ነው። ተሞክሮ እያሳየን ያለው ተሞክሮ ይሄ ነው። ያለፍንበትን መንገድ ይሄ ነው። ስለዚህ ይሄን ለማድረግ ደግሞ ስርዓቱ መመንገል አለበት ነው። ስርዓቱ መውደቅ አለበት ነው። ስለዚህ አያና ጋር በመፍትሄ እንግባባና ይሄን ማን ያደርጋል ስንል አብይ ያደርጋል ይላል። እኛ ደግሞ ስርዓቱ መመንገል አለበት ነው የምንለው። ያው ጊዜ ይፈጀዋል፣ እሱን እናያለን ነው። ቴንክ ዩ ሞሻችን መሐመድ ወይስ አማራ ስትሮንግ? አማራ ስትሮንግ። All right, thank you, Teddy.
አያና አሁንም ትንሽ አንዳንድ ያውቃለሁ እያለ የሚዘባርቀው ነገር አለና ይቅርታ ለቃል አጠቃቀሜ ራሱን ነው አስገምቶ የወረደው። ስለ ጄኖሳይድ ያነበቡና የሚረዱ የተነተኑ ሰዎች ምንም እውቀት እንደሌለው ይታዘቡታል። እኔ እያወራሁ የነበርኩት ቅድም በሮም ስታቹ በዩኤን ሮም ስታቹ 1946 ከሰከንድ ወርልድ ወር በኋላ በወጣው ስታቹ መሰረት አርቲክል 6 ላይ ጄኖሳይድ ዲፋይን የሚደረግባቸው አንድ ጄኖሳይድ ተፈጸመ ለማለት 5 ማሟላት ያለባቸው ጉዳዮች አሉ። አንድን ህዝብ በዘሩ መርጠ ከገደልክ፣ ልጆቹን አስገድደህ ትራንስፈር ካስደረግ፣ ለምሳሌ አማራ ሆኖ የተወለደ ልጅ የአፍ መፍቻ ቋንቋ ኦሮምኛ ስለሆነ ብቻ ኦሮሞ ነው ካልክ፣ በርዝ ኮንትሮል ካረክ፣ አስገድደህ እንደዚህ ነገሮች ካፈናቀልክ፣ ካሳድርክና ፊዚካል እና ሜንታል ዲስትራክሽን የሚባሉ ስቴጆች አሉ፣ ክራይቴሪያዎች አሉ። ያን ካሟላ ጄኖሳይድ ተፈጽሟል ይባላል። ይሄ ከሆሎኮስት በኋላ የመጣ ነው። አያና እያለ የነበረው ዘ 10 ስቴጅስ ኦፍ ጄኖሳይድ የሚባሉትን ነው። ዘ 10 ስቴጅስ ኦፍ ጄኖሳይድ ምንድን ናቸው? ጄኖሳይድ ከመፈጸሙ በፊት አመላካች የሆኑ ነገሮችን ለጥንቃቄ ሰው እንዲወስዳቸው፣ መጀመሪያ አንድን ህዝብ ክላሲፋይ ታደርጋለህ፣ ሌብል ታደርጋለህ፣ ዲሂውማናይዝ ታደርጋለህ፣ ፕሮፓጋንዳ ትሰራለህ፣ ፕሪፓሬሽን ምናምን የሚባሉና ዲናያል ምናምን የሚባሉ ከ1 እስከ 10 የሚዘረዘሩ አሉና እሱን ስላምታታ አያና ሞር ማንበብ አለብህ። አንዳንድ ጊዜ በድፍረት የምናገራቸው ነገሮች አሉ። ጉግል ለብለብ እንትን አንዳንዴ ትንሽ ታስቸግራለች። ይህን ካልኩ በኋላ ቴዲ አንድ የ30 ሰከንድ የሚሆን ቪዲዮ ማሳየት ፈልጋለሁ። ዙር አላር ካሜራ ያሁን ይታያችኋል። የሰውዬ አይዘጋ ማድረግ ብከፍተው ባለፉት ዓመታት በክልላችን ውስጥ ሴቶች ብቻ አይደለም ወንዶች በሸኔ ተደፍረዋል። ሰው ተፈናቅሏል፣ ተገድሏል። ሽማግሌዎች፣ አባገዳዎች፣ ህፃናት ተጨፍጭፈዋል። ያለፈው 4 ዓመት ይሄንን ያደረገው ይህ ኃይል ጥርሱን የነቀለበት አንዱ ሙያው ጸጥታ ኃይልን ማጥቃት ሳይሆን ንጹሐንን ማጥቃት ነው። ባለፉት ዓመታት በክልላችን ውስጥ ኦኬ፣ ይሄ ነው ካሜራ ለማለስ እና እያያችሁኝ ላውራ። ኦኬ፣ ይሄንን ማሳየት የፈለኩት ደስ የሚል ነገር ስላለ አይደለም፣ ወይም ደግሞ ፕሮግራምህን በዚህ እንደተዘጋ አይደለም። ቱ ቢ ኦነስት ግን ይሄ ስርዓት ለማንም የማይጠቅም ርህራሄ የሌለው ስርዓት መሆኑን ሰው ማወቅ አለበት ብዬ ስለማስብ ነው። ሽመልስ አብዲሳ ኦሮሞ ብሔርተኛ ነው፣ የኦሮሞ ህዝብ ወኪል ነው። ራሱን ሸኔ ብሎ የሚጠራ ራሱን ሸኔ ሲባል አቤት የሚል ኃይል የለም። ሸኔ የሚለው እርስ በርስ እዛው የራሳቸው ኃይል እንደሆነ በመሃል እያለቀ ያለው ህዝቡ ነው። ኤኒዌይ ወንዶች እየተደፈሩ ነው። ወንድ መድፈር በእኛ ባህል የተለመደ አይደለም። ወንድ ሴት መድፈር ራሱ በጣም አሳፋሪ ነገር ነው። በጣም እጅግ በጣም አስቀያሚና አሳፋሪ። ወንድ ሲሆን ደግሞ የበለጠ በጣም አስቀያሚ ያደርገዋል። ክራይም ይሄ እየተፈጸመ መሆኑን ሽመልስ አብዲሳ ራሱ አምኗል። ስለዚህ ይሄን ስርዓት ተይዞ ይሄን ስርዓት የምትከላከለው አይደለም። ይሄን ይዘህ ደግሞ ፋኖቹ እንዲያደርጉ እንደዛ የምንባባልበት አይደለም። ወንድ በፋኖ ተደፈርኩ ምትል አንድ ሴት ፈልገህ ካመጣህ እዛው ፋኖቹ ራሳቸው ኮድ ኦፍ ኮንዳክት አላቸው። ይሄ ግን በመንግስት የሚደገፉ ኃይሎች እንደሆኑ ብዙ የሚያሳዩ ነገሮች አሉና ይሄ ስርዓት ለኦሮሞ አይጠቅምም። ይሄ ስርዓት ለትግራይ አልጠቀመም። ይሄን ስርዓት አሁን አያና ሊነግረን እንደፈለገው ኦሮሞን እንትን አድርገን ክልሉ ፓወር ስላለው ምናምን አንድ በተደጋጋሚ ማነሳውን ማሳያ ልናገር። የሐረሪ ክልል፣ የጋምቤላ ክልል፣ የአፋር ክልል፣ የቤንሻንጉል ጉሙዝ ክልል የእያንዳንዱን ህዝብ ብዛት ብትለካው ከጉራጌ ህዝብ ብዛት ያንሳል፣ ከወላይታ ህዝብ ብዛት ያንሳል፣ ከሲዳማ ያንሳል። ሲዳማ ክልል የሆነው አሁን ነው። ሐረሪ የምትባለው ክልል 1 ሚሊዮን አይደለም 500 ሺህ አይሞሉም ቁጥራቸው። ያቺ ክልል ግን እኔ ለምን ስልጣን አገኙ አይደለም ግን ለማነጻጸር ስለሚያመች ነው። የሐረሪ ክልል የኢትዮጵያን ህገ መንግስት ለማሻሻል በተለይ ምዕራፍ 3 የሚባለውን አንቀጽ 39 ያለበትን የብሔር ብሔሮች ሉዓላዊነት የሚለው ያለበትን እሱን ለማሻሻል የዛች ክልል ድምፅ ያስፈልጋል። አምባሳደር ያሾማሉ። ፌደራል እንትን ውስጥ በጣም ብዙ የሚያገኙት ጥቅም አለ። እነሱ ይሄንን ጥቅም ሲያገኙ ሌሎቹ ይሄንን ካላገኙ አፓርታይድ ነው። ይሄ ስርዓት መሻሻል አለበት። ቴዲ አንድ በጣም ወሳኞች መናገር ፈልጋ ነገር አለች። በአጭር ሳመራይዝ አደርጋለሁ። ፋኖቹን በተመለከተ ነው። ቅድም ስትናገር በተደጋጋሚ ሲነሳ ነበረና 4ቱ ፋኖች እንዲህ አድርገው ምናምን ይኸውልህ
የዘመነ ፋኖ የሚባል የለም፣ የእስክንድር ፋኖ የሚባል የለም። ያለው የአማራ ፋኖ የሚባል ነው። በተለያየ አደረጃጀት ውስጥ አሉ። የወጡት ግን ለዘመነ ሊታገሉ አይደለም፣ ለእስክንድር ሊሞቱ አይደለም፣ ለከበደ ሊሞቱ አይደለም፣ ለአማራ ህዝብ ሊሞቱ ሊታገሉ ነው የወጡት። በአደረጃጀት ሂደት ውስጥ የሚያጋጥማቸው ውጣ ውረድ አለ። እንደውም ቅድም ቀወ የሚባለው ልጅ በደንብ አድርጎ ገልጾታል። ስለዚህ ያ እየመጣ እየበሰለ እየሄደ ያለ ነገር ነው። አይ ቲንክ አብዛኛው የኢትዮጵያ ህዝብ የሚታዘበው ነገር ያለ ይመስለኛል አሁን። ስለዚህ በተደጋጋሚ የሚናገሯቸውን መፍትሄዎች ልብ ብላችሁ እዩ። እንደ መፍትሄ እያሉ የሚያቀርቡት ምንድን ነው? ናሽናል ዲያሎግ የሚባለውን ነገር እርሱት። ናሽናል ዲያሎግ የሚሰራው የፖለቲካል ዴድሎክ ባለባቸው ሀገራት ነው። ወይም ደግሞ የፖለቲካል ዴድሎክ ማለት ለምሳሌ የሆነ የፖለቲካ ችግር ኖሮብህ እሱ መፍታት ካልቻልክ ትመካከራለህ። የ2018 ለውጥ የአብይ አህመድን ያመጣው ለውጥ ለምሳሌ እሱ እንደሱ ልታዩ ትችላለህ። ያለምንም ጦርነት ሪፎርም አመጣን እንዳሉት ግን መጨረሻ ላይ እንደተበላ ነው። አሁን ኢትዮጵያ ውስጥ የሚያስፈልገው ኮንስቲቱሽናል ቼንጅ ነው። ለሱ ደግሞ ትራንዚሽናል ገቨርንመንት ስርዓታዊ ለውጥ ካልመጣ ቴዲ ዛሬ ከአማራ ጋር ነው የምትዋጋው። ባለፈው ከትግራይ ጋር ነበር፣ ዛሬ ከአማራ ጋር ነው፣ ነገ ከሲዳማ ከሶማሌም ተነስቷል። እንደዛ እያለን ነው የምንኖረውና ሰላም ወዳድ የሆነ ኢትዮጵያዊ በሙሉ የአማራ ፋኖን ትግል ይደግፍ፣ ለስርዓታዊ ለውጥ ይታገል ማለት ፈልጋለሁ። አመሰግናለሁ። የኔ ተራ ነው መሰለኝ ነው። አንተን ይቀርማል። እንተና ጨርሷል። 5 ደቂቃችሁን ተጠቀሙ። ማጠቃለያ ላይ ስለ ግን አንድ ነገር ፖለቲከኞች በተለይ በክልል አተያይ ጉዳይ ላይ የምታውቁት ነገር ነው። ኢትዮጵያ ውስጥ አሁን አስቸጋሪ የሆነው ይሄ የኤሊቶች ቶሪ ከህዝቡ መለየት አለ። ይሄ ግልጽ ነው። አሁን የክልል አደረጃጀት ህገ መንግስታዊ መብት ነው። አንዳንድ ጥያቄዎች ሪል የህዝቡ ጥያቄዎች ናቸው። ኢትዮጵያ ውስጥ 95% የኤሊት ቲዮሪ ነው እኛ የምናራምደው። ህዝብ ጥያቄ የለውም ማለት ነው። ህዝብ ጥያቄ አለው። አሁን የገበሬው ጥያቄ ነው ይሄ ነው የሚሉ አሉ። አሁን የገበሬው ጥያቄ እንደመሆኑ አንዳንዱ የኦሬንጅ ሪቮሉሽንን ይጠቅሳል፣ አንዳንዱ የጆርጂያን እና ዩክሬንን ይጠቅሳል። ገበሬው አማራ ስትሮንግ ባይወጣ ደስ ይለኝ ነበረ። አይ ቲንክ ያነሳው ነገር ላይ ስህተት የሆነ ነገርም ስለኔ የሚተናገረው ነገር ስላለ ጥያቄ ሊጠይቀው ነበር። መሐመድ ከጨረሱ በኋላ ታግሼ መሐመድ ይናገርና ቢችል ቢመለስ ደስ ይለኛል። በጣም ሮንግ የሆነ ነገር ስለሆነ በተለይ ስለ ሮም ስታቱት ሊጋል ነገር ስለሆነ ኮምፕሊትሊ መልሶ መጥቷል። እንዳታስመሽኝ። አይ ጀስት 2 ደቂቃ ነው ክላሪቲ ነው። እና አንዳንድ ጥያቄዎችን እኛ የምናውቃቸው በተለይ ከሀገር ውጭ ያለን ፖለቲከኞች የህዝቡ ጥያቄ ነው። ኢትዮጵያ ውስጥ ለምሳሌ የገበሬው ጥያቄ ነው ከተባለ ገበሬው ምንድን ነው የሚጠይቀው? ስለ እውነት ለመናገር አንድ ኢትዮጵያ ውስጥ ያለ ገበሬ ቋንቋ አስተምረኝ ይላል እንጂ ከኔ ቋንቋ ውጭ ሌላ አልማር የሚል እኔ ገጠር ውስጥ የሚኖር የገጠር ነዋሪ እኛ ይቻላል። እኛ የምናራምዳቸው ታግሎ ለማታገል ብለን የምንፈበረካቸው እነዚህ ትርክቶች ራሳቸው ገበሬው የሚያራምዳቸው ናቸው። አንዳንድ ጊዜ ኤሊቶቻቸው ወይም ደግሞ ኦፒኒየን ሊደሮች እና በገጠር ነዋሪ መካከል የሰማይና የምድር ያለ ልዩነት አለ እና እሱንም ብንለይ ለማለት ያለው። ብዙ ጊዜ በክልል ሲዋቀሩ አዳዲስ አካባቢዎች በክልል ሲዋቀሩ 6 ወር ሳይቆዩ የሚነሱ ጥያቄዎች አሉ። ለዚህ ነበር እንደ ክልል የሆነ ይለዋል። አይተንም ሰምተንም በማናውቀው አምባገነናዊ ስርዓት ላይ ወደቅን ይለዋል። ትላንት የነበረን ህይወት በስንት ጣሙ ይለዋል። የክልል ጥያቄ የሚያራግቡ ሰዎችን ደግሞ ተመልከታቸው። የክልል ጥያቄ ከማራገባቸው በፊት መጻጉዕ የነበረው ሰውዬ አሁን ደልቶት ሸንቀጥ ብሎ በቶዮታ የነበረው ሰውዬ አሁን በቪኤት እየሄደ ነው ያለው። ህዝቡ ጥያቄ ተመልሶለታል ወይ? ስለዚህ ይሄ ህዝብን የግል ንብረት የማድረግ ነገር አለ በፖለቲከኞቻችን ዘንድ እና በተለይ ክልልም ሲጠየቅ ምንም ጥያቄ የለውም። ህዝብን የግል ንብረት አድርገው ወስደው የግል ጥቅሞቻቸውን ለማስመለስ ነው። ስለዚህ ጥያቄ ተመለሰም ከተባለ የህዝቡ ጥያቄ ሳይሆን የፖለቲከኞች ጥያቄ ነው የሚመለሰው። ድሃ ፖለቲከኛ የነበረ ሀብታም ይሆናል። በቃ አለቀ። 10 ሺህ ብር የሌለው ፖለቲከኛ በሞመንት ክልል ሲሆን ሚሊዮነር ይሆናል። ይሄ ሀቅ ነው። ይህን ማውራት አለብን ለማለት ያለው እንደው በስፋት አጀንዳ ይዘን ማለት ነውና እሺ ወደ መሐመድ ልምጣ። 5 ደቂቃ አለ።